ሹድ ቤተሰቦች እንግዲህ ምጣዱን ጥጃለሁ። እንደምታዋት እንግዲህ ምጣዴ እንግዲህ ምናልባት በኔው አስፍቼ ነው ይዤው ስለሆነ ምናልባት ሊበላሽ ይችላል። ግን እንግዲህ ተወከልቶ አይደለ እንደምታዩት እንግዲህ እንጀራ አያምርም? በጣም ነው የሚያምረው። ያውም እዚህ ካሜራው ላይ ብዙ አልመጣም እንጂ በጣም 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 ከምንም በላይ ያምራል። እስኪ ትንሽ ወፈር ብሏል ሊጡ። ኑ እንብላ ጀማዓት الخير ኑ እንብላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ናችሁ? እንዴት ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። በያላችሁ በሰላማችሁ ብዝት ብትረፍረፍ ይበልልኝ የኔ ውዶች። እንደምን ናችሁልኝ? አይደል ዛሬ በቁርስ ነው የመጣሁላችሁ። እንቅልፌ ተነስቼ ይኸውላችሁ መቼም ዋ ብሎ መጉረስ አይቀርምና ሰው አለህል አይሆንም። ሰው ሁላ የሚሯሯጠው የሚሰደደው ለህይወር ነው። አዲያኔም በጧት ተነስቼ ይኸውላችሁ ይያለሁኝ ቁርስ ልሰራ ነው። ይሄ አዲስ ስታይል ነው። ምናልባት እንደኔ የምታረጉ ልትኖሩ ትችላላችሁ። ይሄ ግን የኔ አዲስ ቁርስ ነው። አንዳንዴ በስቶብ ስሪ ስቶብ ካለሽ በስቶብ ስሪ ያላችሁ ቪዲዮ ያላችሁ ስቶብ አለኝ፣ ግን ማብራቱ ኦቨር ሆነ እና እህል ተቀምቶ ማብራት ተከፍሎ አልሆነም። አንድ ኪሻ ጥሬ ተቀምቶ 1000 ብርም አይሆንም። ማብራቱ 600-700 እየመጣ ሲያስቸግረኝ ነቅዬ አውጥቼ አንዘግዝጌ ጣልኩኝ እላችኋለሁ። ተፈጨው ጤፍ ነው እህሉን ላብዛው ጤፉን እያልኳችሁ ማለት ነው። እና ይሄ አሁን የምታዩት አሁን አብሲት በጣም ስለላመ ውሃ ሙቅ አይፈልግም። በጣም እንዲው ለባርጌ ነው የጣልኩበት። እንዲህ የምታዩት ማሻአላህ የነብ እንጀራ መሰለ። የነብ እንጀራ አውላችሁ እንዲህ አርጌ አሁን እንጀራዬን ራፈድ ሲል ጋገራለሁኝ። ትኩስ እንጀራዬን መሽለቅ አርጌ በሽሮ ይበላል ነው የምላችሁ። እንዴት አያችሁት? ሊጥ እንዲህ ሲሆን እንጀራው ያምራል ይባላል። እና እኔ አሁን የምሰራላችሁ ምንድን መሰላችሁ? እንቁላል ፍርፍር ነው። እንቁላል ፍርፍር በድንች ብሎ በቲማቲም ብሎ በቃሪያ ብሎ በጥቅል ጎመን ብሎ እንቁላል ሆኖ ይወጣል። እንደዛ አርጌ ነው የምሰራው። ዘይቱ በዛ እንዲያትሉ፣ ምክንያቱም ብዙ ገና የሚገባበት ስላለ ይጣፋል። ለዛ ነው። ሁላችሁ እንግዲህ ጥቅል ጎመኔን በዚች መልኩ አስገብቻታለሁ። ቀስ አርጌ ነው ያስገባኋት፣ ባሽሙር ነው ያስገባኋት። እነ ድንች እና እነ ሽንኩርት እንዳይቆጡ ብዬ ማለት ነው። ቀስ አርጌ ነው ያዛመድኳት። እሺ ውድ ቤተሰቦቼ እንግዲህ ቲማቲም በዚህ መልኩ ጨምሬያለሁ። ይሄ ከፍተኛ ፕሮቲን ያለው ምግብ ነው። እንዲህ እያረጋችሁ ብሉ። እንዲጠቅማችሁ ውስጣችሁን ይሄ ነው።
በማንኪያ ታርጊ ልትሉ ትችላላችሁ። አይ ዲዲ ሚቃጭ አረጋለሁ። ትንሽ ክሎር አረጋለሁ። የሌለ ቁርስ ነው። እናንተ አየውሽ በሉኑ ይኸውላችሁ። በያሁን ሰው ይወርዳል። ይኸውላችሁ ምን ላመጣ እንደሆነ ተኸየሉ። መቼም ይሄን ጥጃ አትሉኝማ። ቁርስ አብሮሽ ሊበላ ነው እንዲህ ጥጃ አትሉኝማ። እኔ ማመጣው ይሄን ነው፣ የእንቁላል ማንሻውን እንዲህ አድርጋችሁ ይኸውላችሁ ሊጡ ምኑ እንግዲህ በዚህ መልኩ ጨርሻለሁ። ሁሉ ቤተሰቦቼ ቁርሴን አሁን ደግሞ ቂጣዬን ነው የምጠፈጥፈው ማለት ነው። እና እንዲህ እዚህ አድርጋችሁ ቅርጭም አድርጋችሁ ትበሉና ባልቶቶ ላስጥላቸው ሴቶቹ እንቁላሉ እንዳይቋረጥ ሰምታል። ይኸውላችሁ ኮፍ ኮፍ አላል ይሄ ሊጥ እንደ ገበሬ ወጥ ኮፍ 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 አላ ተኩረፈረፈ። መቼም ውሃቸው ለምን ተለቃለቀ ታያላችሁ። አሁን ይሄ እየፈሰሰ እየመለስኩት ነው እንጂ ተለቃልቆ አይደለም። እናቴ እያልቅባችሁ አትሰቡ፣ አይዟችሁ። ይሄን የመሰለ እንጀራ ደግሞ ስጋግር አሳያችኋለሁ። እንቺ ፍርቅነሽ ምናምን ታያላችሁ። ሙያ ነፍ ነው፣ ሙያ ሴትነት ነፍ ነው። ምርጥ አከዬ ናት ያስተማረችኝ ሴትነት ማለት ነው። እንዴ እናንተ እንኳ ኮሜንት መጥፎ ኮሜንት የምትጽፉት ሰው ማለት ነው። በእርግጠኝነት እናንተ ከሴትነት ሙያ የላችሁ ማለት ይቻላል። በቃ ዝም ብላችሁ ለመጎራት ነው። ሻይን በዚህ መልኩ ጥጃለሁኝ። ሻዩ ሲፈላ እንግዲህ ቁርስ ይበላል ማለት ነው። እንግዲህ ውድ ቤተሰቦቼ ይሄ ነው ሊጡ ይሄ ነው ሊጡ ይሄ ይባላል። እንዲያው አሁን ምን ነው እስኪ እንዲያው ስታውኝ ጽድት ያለ እጅ የምታምር እጅ ያከዩ መሳያዋን እጅ ከዛ ደግሞ ይኸውላችሁ ቂጣው ማለት ነው የወጣው ደግሞ እውት አይሆዲያ ምን ይሆን ነው የምትሉት? እንዴ ዝንጥ ያለ ኑሮ አለ እንዴ የሚያምር ምንድነው ስትሪት ቂጣውን ነው ጠፍጥፉት እስኪ አቶ ኑርዬ ነው ጠፍጥፉት።
እስኪ እንግዲህ ከሴትና ከወንድ እጅ የትኛው ያምራል? እንግዲህ እስኪ ከሴት እጅና ከወንድ እጅ የትኛው ነው? ምንም ያህል እንኳን እንዲሁ ባለሙያ ቢሆንም የሴት እጅና የወንድ እጅ አንድ አይደለም፣ መንከርፈፉ አይቀርም ማለት ነው። ውድ ቤተሰቦች እና እስኪ አሁን ላሳያችሁማ ውድ ባለቤቴ ቂጣ ሲጠፋጣ ማለት ነው። አየው እንግዲህ እየበለው ይታለቅ ነው እንደሱ ነው። እኔማ ይኸውላችሁ ከብዙ ተላጠጠላችሁ። ኧረ ወዲያ አሁን ይሄ ነው ምኑ ነው? እስኪ እንዲሁ አሁን ይሄ አያምርም? ይሄንን እየበላችሁ ጧጧት እስኪ አድርገው ተቶላ አባ ኑርዬ አባ ማሄር ማድጎልጎል አበዛ እኮ። አሁን እኔ አንዲት ሊጥ የለኝም። አንተ ተነክ እንዲህ ነካ እንዴት ይመጣ ሆኖ ነው አዲያ ምንጭር ብቻ ሆነሳ። ላይ ያን ዘርጋ ዘርጋ አድርግ እንጂ አሃ ታውቁበትም ወንዶች ዝም ብላችሁ ነው እኮ እኮ ታዲያ ሁሉ ነገር አሰይጣና ነው እንዴ? ኧረ እንደው ጉር ነው። እቺን እንኳን ራስህ ነው ተመባለው አባሪ እንትን እንዲያገኝ እንጀራና ቂጣ የቱን ነው የምወደው? እንጀራና ቂጣ የትኛው ነው የሚቀልህ? እንጀራ ነው። እንግዲህ ውድ ቤተሰቦች እንደምታዩት ቂጣችን እነዚህ ደርሷን እንደምታዩት ይሄም ተከምሮላችኋል። እንግዲህ ይሄንን ቁርስ እንበላለን፣ ምሳ ደግሞ እንዘጋጃለን። በቃ ለይሄው ነው እኮ ኑሯችን ለይሄው ነው። نبرة يا جماعة الخير ونبرة